Easy Mega Studio. Make Eritrea great again. Like, subscribe and share. ድሕሪ አብይ ዘሎ ዓብይ ህጉም ከመይ ትኾኑ ዝኸበርኩም ተኸታተልና ሕጂውን ድሮና ባድሃሪና ሒዝናልኩም ቀሪምና ዘለና ገሊኡ ብበርሚል ገሊኡ ብስጉር ሙሉእ ዜና ሒዝና ተቐልቂልና ለና አርእስተ ዜና ነጊርናኩም ኣለና ጠባይን ተገይርኩም ድማ ላይክ ሼር እንድሕር ደኣ ጀሚርኩም ናብ ሳብስክራይብ ድማ እንታኣትኩም ዝርዝር ዜና ሒዝና ክንህብዲና ሼር ተወሲኽኩም ድማ ትንተናውን ክንሕውሲና አሎ ቀመም ዝሓመመ የሕመም አሎ አሽሙር ጉጥያ በትስዑል ሳዕል ስውያ ከም ገለ ጃህራ እንተፈኔ አይተሓዙለይ ምስ ብርሃኑ ጅላ ይቐኔ ሓሰት ተወዲደ ድሕሪና በልዘብዘብ ዝጎደለት ሊተካ ይለቀብ ጽባሕ እንተ ዝመጽእ ነይሩ ሰዓቱ ቆፂሩ እቲ ቂንታና ተዝራገፍ ነይሩ ካብስሩ ምጽረና ምተጻረና አበይ ሞጽባሕ ነዚ ግዲ ፈሊጡ ብድዲሉ ከይመጽእ እምበር አስቂቱ ገለል ብጌሮም ይቕረ ተተባሃሉ ይጽበይ ዘሎ ብተስፋ ዓቕሊ ገይሩ እምበር ኩላ ዝሕሻ ፈሊጣ ህዝቢ ሃገር ራሕሪሓን ስደት ግዒዛ ሕጂ ሃገር እናበለት ፍኑ ናይ ልቓሕ ቃንዛ ንዓና ይመስልዎ ከምዛ ናህና ዜግነት ሒዞም ብጓና ስነ ልቦና ኣብቲ ተካል ተኻሉ ብላሽ ቀቢላታት ጥራይ ዝዓስሉ ገሊኦም ኣብ ድስቲ ዕንቁሮብ ገለን ብኣምሳለ ገዝዋ ይፍሕርዋ እዮም ዘለውታ ጉድጓድ ጽባሕ ዝኣትዋ ዘውዓለ ኸውዕለና ፕሪሳይዝ አሽሙር ወርዊርና ለና ዝተረፈ እንተሎ ፋኖ የተቐጽሎ ተቐበላታ ወዲ ተቐባበሉ አርእስና ድሕሪ አብይ ዘሎ ህጉም ይዝብል ኢትዮጵያ ንነዊሕ ዝኸይድ ምናልባት እውን ልዕሊ 15-20 ዓመታት ዝኸይድ ውሽጣዊ ቅልውላ ወይ ከዓ ሴኪሪቲ ዳይለማ ወይ ናይ ፀጥታ መዋጥር ክህልዋ ምዃኑ ብዙሓት ተንተንቲ ክገልጹ ክረኣዩ ሰሚዕናዮም ኣለና ስለምንታይ ብኸመይ እንተኢልና ብቐሊሉ እቲ ክውንነት ከም ረቋሒታት ከነቐምጦ ይከኣል እዩ ኣብ ኢትዮጵያ ቶም ዝሓየሉ ናይ ስልጣን ተቆራቆስ ዝበሃሉ ሰለስተ ሓይልታት ትግራይ ኣምሓራን ኦሮሞን ምዃኖም ይዝንገረሎም እቲ ኣምሓራይ እኮ ሮንግሊ ሪፍሬምድ ኮይኑ ወይ ብዘይ ዋዕሎ ብዘይ ሓደሮ ብገበናቱ እቲ ናይ ኢትዮጵያ ገበናት ንኩሉ ብንበይኑ ከም ዝፈጸሞ ገይሩ ትረኻ ክካየድ ስለፀንሐ ከምዛ ንበይኑ ኣምሓራይ ጥራይ ዝሓረደናን ዝቐተለናን ዓድና ዘቃፀለን ብታንክታት ነፈርትን ዘፅነተና ንበይኑ ብሰርቲ ቋንቋ ጥራይ ብሄራዊ ዋጥቃዓቲ ትጎርዶ ፀኒሑ እዩ በዓል ጋዜጠኛ ያየሰው ድማ ናይ ፈጨው ደርፊ ቻበሎ ንዓወሽ በሎ በተኸላሽን ተኣኽሎ ዝብል ናይ ቀደም ናይ ሰውራ ደርፊ እናምፁ ነቲ ኣምሓራይ ሻዕብያ ኣይትበሉ ዝዓይነቱ እሶም ከምዚ ኢሎም ፀርፎም ክብል ከዘኻኽር ይፈቲኑ ናይ ሰውራ ደርፍታት ሕጂ ኣብዚ እዋን ዚ ሻዕብያ ኣምሓራ ከምዚ ዝልፎ ነይሩ ኢልካ ዘይመስል ከመሳስል ፎልስ አናሎጂ ክገብር ሰሚዑ እንተኾነ እቲን ኣምሓራይ ጥራይ ዘነጻጸረ ጽልኢ ጌጋ ምዃኑ እኮ ባዕለይ እውን ደጋጊመ ገሊጽዮ እንተኾንኩ ቅድሚ ሕጂ እቲ ነዛ ጨፍላቒትን ፋሽስታዊትን ኢትዮጵያ ኣብ ልዕሊ ህዝብና ዘካየዶ ዓበይቲ ናይ ጂኖሳይድን ናይ ውግእ ገበናትን ኣብ ዝባና ከም ዘሎ ትሮማ ከም ዘለዎ ህዝብና ክትፈልጡ ይግባእ ጥራይ ዘይኮነ እቲ ኢሳያስ ንሕና ኤርትራውያን ካብ ኢትዮጵያ ንጽብየ ካሓሳ ኣይንሓትት ኒና ዝበሎ ናይ ውልቁ ኣብቲ ማለት ኣብ 1993 ኣብ አዲስ አበባ ዝተዛረቦ ናይ ውልቃዊ ርእይቱ እምበር ናይቲ ህዝቢ ናይቲ ዝሰንከለ ናይቲ ዝፀነተ ህዝቢ ርእይቶ ከም ዘይኮነ ክትፈልጡ ይግባእ ዝተሓርደን ዓድታት ዝተቃፀለን ህዝብና ዝውክል ዘረባ ኣይኮነን ኢሳያስ ተዛረቦ ኢሳያስ ውልቃዊ ረብሑኡ ክብል ዝተዛረቦ ጌጋ ኣብ ርእሲ ምዃኑ ኤርትራ ካብ ኢትዮጵያ ዋጋቲ ኣብ ልዕሊ ህዝብና ዝፈጸሞቶ ጄኖሳይድን ዓበይቲ ናይ ውግእ ገበናትን ክትክሕስን ይቕሬታ ብወግዕ ክትሓትትን ከም ዝግባእ ክፍለጥን ክስመረሉን ይግባእ ስለዚ ኢትዮጵያ ኣምበር ብፍሉይ ንኣምሓራ ዝምልከት ኣይነበረን ተተባህለ ጌጋ ኣይኮነን ዝተረዲና ናብቲ ቁም ነገርና ነተኩር ኢትዮጵያ ንልዕሊ 30 ዓመታት ብኤትኒካዊ ፌደራል ክትመሓደር ፀንሐት ሃገር ከም ምዃና መጠን ብዘይካ ኣምሓራ ትግራይ ኦሮሞን ስልጣን ኣብ ዝተቆፃፀሩሉ ግዜ ነቲ ሃገራዊ ትካል ኣብ ሓደ ብሄር ዝተዓብለለን
ብዙሕ መዳያት ፖለቲካዊ ቁጠባዊ ማሕበራዊ ጉዳያት ወታደራውን ጸጥታውን ጸጋታትን ደሚርካ ናይ ዕብለላን አድልዎን ዝነበሩ ትካላት ብምንባሩ እቲ ኦሮሞማውን ብወግዒ ተረኛ ኢሉ ተመሳሳሊ ምብሓድ ናይ ኩሉ ትካላት ሃገር ስለዝገበረ ነፍሲ ወከፍ ብሔር በቲ በብእዋኑ ክፍጠር ክስረት ዝጸንሐ ብሔራዊ ጽልእን ግጭትን ቂምታን ብምስምስ ፍሉይ ሓይሊ ሚሊሻ ዝጀመረ ናይ ህላዌ ስግኣት ኣለና ዝብል ትረኻ ሰጊሩ ኣብዚ ሎሚ እዋን እቲ ኦሮሞ ከይተረፈ ንዕኡ ዝቃወም ካልእ ዕጡቕ ናይ ሓይሊ ኦሮሞ ኣለዎ። እቲ ኣምሓራውን ንህላዊኡ ክብል መጠን ዝኾነ ሰራዊትን ዕጥቅን ሒዙ ከም ዘሎ ከምዚ ንሪኦ ዘለና ራጋር ከም ዘሎ ንዕዘብ ኣለና። እታ ትግራይ እውን ዝለዓለ ምድላው ትገብር ኣላ። ካብ ዝሓለፈ ብዝተፈለየ መገዲ ወታደራዊ ሓይላት ብምጥንኻር ከባቢ 200,000 ሰራዊት ከም ዘለዋ እዩ ዝዝረብ ዘሎ። እዚ ኩሉ ማለት እቲ ማእከላይ መንግስቲ ሃገራዊ ትካል ዝበሃል ናይ ወታደራውን ጸጥታውን ማሕበራቱ ድኹም ምዃኑን ኣብቲ ሃገር ዝኾነ ላዕለዋይ ኢድ ከም ዘይብሉን ክልላት ካብ ቁፅፅር ወፃኢ ከም ዝኾናን ንዕዘብ ኣለና ማለት እዩ። እዚ ስርዓት ጽባሕ ካብ ስልጣኑ እንተተኣልዩ እቲ ኣብ መሰጋገሪ መንግስቲ ዝትከል ስርዓት ነቲ ናይ ኣብይ ጥራይ ዘገልግል ወታደራውን ጸጥታውን ወይ ፐርሰናል ኣውቶሪታርያን ዝጸንሐ ማሕበራት ብኸመይ ክትቀይሮ ወይ ሪፎርም ክገብርዎ እዮም ሓድነታ ዝዓቀበት ወይ ዩኒታሪ ዝኾነት ሰንትራል ጋቨርንመንት ናይ ካብ ኢትኖ ፌደራላዊ ስርዓት ዝተፈለየ ክህሉ ዘፍቅድ ህዝቢ ይህሉ ዶ ይኸውን? እዚ ዓብይ ሕቶ እዩ። ካብቲ ዝትከል ስርዓት ምን ቁልፊ ፖለቲካዊ ወታደራዊ ጸጥታዊ ቁጠባዊ መራኸቢታት ፊናንሳዊ ትካላት ከምኡውን ምምሕዳራዊ ትካላት ናይ መንግስቲ ብኸመይ ዝበለ ምቕርሐ ስልጣንን ምቕርሐ ጸጋታትን ይውደን ሓደ ካብቲ ዝዓበየ ሽግርን ብድሆን ወጥርን ዝፈጥር መጻኢ ምዃኑ ምዝካር የድሊ። ካልእ ኣገደስቲ ረቑሒ እውን ኣሎ። ኣብ ዝሓለፈ ሳልስቲ እቲ ኣብ ታሪክ ኢትዮጵያ ብተደጋጋሚ ዝርአ ፓተርን ኢሉ ካብ ዝገለጾ ማለት መለስ ነቲ ኣብ ውሽጢ ኢትዮጵያ ዝገጥሞ ዝነበረ ብድሆታት ዳይቨርዥናሪ ዋር ቲዮሪ ተጠቂሙ ንህዝቢ ኢትዮጵያ ሃገር ተወሪርና ኢልካ ኢኻ ናብ ሓደ ተምጽኦ ስለዚ ኤርትራ ወሪራትና ዝብል ትርኻ ንውሽጣዊ ቅልውላዊ ማእዝንን ስለዝቕይር ኣብይ ድማ ብተመሳሳሊ ነታ መለስ ኣብ ግዚኡ ዝተጠቕመላ ተጠቂሙ ብተመሳሳሊ ነቲ ኣብ ውሽጢ ኢትዮጵያ እናኸፍአ ዝመጽእ ዘሎ ወጥሪ ንህዝቢ ማእዝኑ ንምቕያር ቀይሕ ባሕሪ ወደብ ዝብል ትረኻ ፈጢሩ ንህዝቢ ኢትዮጵያ ናብ ኤርትራ ክወርር ዝወጠኖ ውዲት ባዕሎም ኢትዮጵያውያን ነቲ ስልቲ ስለ ዝተረድዎ ኣፍሽሎሞ ኣለዉ። እዚ ጋዜጠኛ ሃብታሙ ኣየለው ካብ ዝቆንጨሎ ዘረባ ዝተቆንጨለ እዩ ካብ ትዛርቦ ማለት እዩ። እንተኾነ እዚ ከምዚ ዓይነት ትረኻታት ከምዘይድገምከ እንታይ ዝኾነ ውሕስነት ኣለዋ? ካልእ ዝዓበየ ረቑሒ እውን ኣሎ። ጉዳይ ኣምሓራን ትግራይን። እዚ ናይ ጉዳይ ራያ ወልቃይት ኣምሓራን ጸገዴን ከባቢኣን ሓደ ካብቲ ዞባ ካሽሚር ናይ ትግራይን ኣምሓራን ኮይኑ ንግዚኡ ዝተወዘፈ እኳ እንተመሰለ ኣብ ሜድያታት ግና ብዝለዓለ ቃናት ትሕቶ መሬት ቀንዲ መሰረት ዝምድና ወይ ጽምዶ ክኸውን ኣለዎ። መትከላት መሰረት ዘይገበረ ዝምድና ወይ ስልታዊ ብምዃኑ ክንጥንቀቐሉ ኣለና ክብሉ እዮም ዝዛረቡ ዘለዉ። ስለዚ ድማ እዚ እውን ሓደ ካብቲ ፖቴንሻል ኮንፍሊክት ኣብ መንጎ ትግራይን ኣምሓራን ኮይኑ ናይ ድሕሪ ኣብይ ህጉም ኮይኑ ተመዝጊቡ ዘሎ እዩ። ጉዳይ ሃገርነት ምንጻል ዝሓታውን ኣይሰኣናን ይኾና። እንተኾነ እዚ እውን መን ነናይ መሬት ሒዙ ዝግንጸል ኣህጉራዊ ማሕበረሰብ ከ የፍቅዶ ዝብሉን ካልኦት እውን ካብቲ መዋጥራት ናይ ጽባሕ ማለት እዩ። እቲ ኣብ መደምደምታ እዞም ዝተቐስናዮም ሰለስተ ሓይልታት እቲ ኣሰሊፎሞ ዘለዉ ሓይልታት ሰራዊቶም ዕጥቅታቶም ብቐሊሉ ክፈትሕዮም ኢልካ ዝሕሰብ ኣይኮነ። ምክንያቱ እቲ ዘይምትእማን ወይ ዲፕ ዲስትራስ ዓሚቕ ስለ ዝኾነ መን ንመን ከኣምኖ ንሕነቶም ንህላዊኦም ኤግዚስተንሻል ትረት ኣለና ዝብሉ ኮይኖም እሞ ኣብዞም ሰለስተ ኩርናዕ ናይ ኣምሓራን ናይ ትግራይን ናይ ኦሮሞን ሓያል ቁርቁስ ናይ ስልጣንን ናይ ጸጋታት እንድሕር ኣሎ ኮይኑ እቲ ሰራዊት በብወገንካ መሓዝ ካብ ስርዓት ወፃኢ ካብ ቁፅር ወፃኢ ዝኾነ ዳርጋ ከም ሃገር ዲፋክቶ ሃገር ኮይነን ክቕፅላ ዝኽእላሉ ኩነታት ዝዓበየ ዘሎ ማለት እዚ ድማ ሓደጋ ህላዌ እቲ ስግኣት ጌና ብቐሊሉ ዝፍታሕ ስለ ዘይመስል ስለዚ ድማ ኢትዮጵያ ዋላ ድሕሪ ኣብይ እውን ንነዊሕ ዓመታት ኣብ ከቢድ ናይ ትካላት ምህናፅ መዋጥር ወይ ዳይሌማ ክትሽመም ምዃና ክድምደም ይካል። ወዳሓንኩም ድሮን ዩዚ ሜጋ ስቱዲዮ ላይክ ሳብስክራይብ ሼር ኣይትረስዑ። ክሳዕ ብኻልእ መደብ ንመጻኩም ስስናይ ንዓኹም። እስከ ቅርብ ጊዜ ድረስ ከግድቡ ወደ ወደቡ የሚል እንቅስቃሴ ነበር የነበረው። ነገር ግን ወደ ወደቡ እንቅስቃሴ ለማድረግ
የህወሓት ኃይል መስማማት ነበረበት እና አነጋግሯቸዋል። ወደ አሰብ መዋጋታችን አይቀርም ልታግዙን ይገባል ተብሎ ተነግሯቸዋል ለታደሰ ወረደ። በዚህ ማትስማሙ ከሆነ ግን መጀመሪያ እናንተን እንወጋለን የሚል ምላሽ ነው የተሰጣቸው። እነ ታደሰ ወረደ እስካሁን ሶፋር እኛ ባለን መረጃ የመለሱት ምላሽ ወደ ኤርትራ የምናዘምተው ጦር የለም፣ የውጊያው ተሳታፊ አይደለንም እና የሰጡት ምላሽ ዲፕሎማሲያዊም ይሁን ምንም ይሁን የወታደር ስምሪት ሰተን ማይሚን ከኤርትራ ጋር ሆነን የፌደራሉ ጋር ውጊያ ለመቅጠም ፍላጎት የለንም፣ የፌደራልን የምትሉት እናንተ ጋር ሆነን ደግሞ ኤርትራ ጋር የመዋጋት ፍላጎት የለንም ነው ያነሱት። ወደ ውጊያ ቀጠና አንገባም። ይሄንን ካሉ በኋላ እነ ጀነራል ታደሰ ወረደ ዓለም አቀፉ ማህበረሰብ እየቀሰቀሱ መሆናቸው ይሄ ሁኔታ እየነገሩ መሆናቸው ጦርነት ሊከፈትባቸው መሆኑን ስጋት እንዳላቸው ደጋግመው እየገለጹ ነው የሚገኙት። የጦርነቷ ትሪገሯ አሁን ወደ ጦርነት ከትግራይ ጋር አብይ አህመድ ለመዋጋት ምርጫ እንደሌለው አድርጎ እየገባ ያለበት ግን መሰረታዊ ምክንያት ምንድነው ካላችሁ ተስፋ አድርጎ የነበረው ጌታቸው ረዳን በመጠቀም ትግራይን ሞቢላይዝ አድርጎ ከትግራይ ጋር ሆኖ ኤርትራ የመዝመት እንቅስቃሴ ነው። ይሄንን ትግራይ ላይ ያለ ኃይል አልተቀበለም። ጌታቸው ረዳ ይሄንን ለማስፈጸም ያደረገው እንቅስቃሴ በህዝቡም በፖለቲካ ኃይሉም በወታደሩም ተቀባይነት አጥቶ ጌታቸው ረዳ ነፍሱን ለማትረፍ ከመቀሌ ሩጦ እንዲወጣ ሆኗል። ጌታቸው ረዳ ከሄደ በኋላ እያንዳንዷን ዱካ ገና ከመነሻው ስንነግራችሁ ነበረ። ጌታቸው ረዳ መቀሌ ተቀምጦ ገና መግለጫ እየሰጠ አመራር እየሰጠ ሚዲያ እየተጠቀመ ጌታቸው ረዳ ተነስቶ በሱ ታደሰ ወረደ የሚተካበት ፕሮሰስ መጀመሩን ተናግረናል። አብይ አህመድ ይሄንን ለማስቀየር ለትግራይ ምናምን አመራር ምረጡ ምናምን የሚል የፖለቲካ ሆይታ የሆነ ነገር ለመጠቀም ሞከረ። እንደማያዋጣው ሲያቅ ድርጅቱ በወሰነው መሰረት ታደሰ ወረደን ተቀብሏል። እዚህ አካላት በዚያም በዚህም ብለው ስልጣን የመቆናጠጥ እቅዳቸውን ሲያሳኩ፣ ሌሎች ደግሞ ለከፍተኛው አደጋ ራሳቸውን አጋልጠው ነው የቆዩት። አሁን ጌታቸው ረዳ ከትግራይ ተነቅሎ ሲወጣ ታደሰ ወረደን ጀነራል ታደሰ ወረደን ነው አፕሮቸር ምርጫ የለውም። ልክ አለማየሁ አቶምሳን ኦህዴዶች ነቅለው ማን ያሚን ሙክታር ከድርን ነቅለው በግድ አለማየሁ አቶምሳ እንደመጣ ሁሉ ትግራይ ላይ ጌታቸው ረዳን ሲነቅሉ እና ታደሰ ወረዳን ሊያመጡ ሲሉ አብይ አህመድ ታደሰ ወረዳ አይሆንም እንዳለው ሁሉ በዛን ጊዜም አዜብ መስፍን አለማየሁ አቶምሳ አይሆንም ብላ ነበር። ጨፌው የሚወስን ከሆነ በዛ መካረርና ሰጥ አገባ ውስጥ መግባት አይጠቅመንም ብለው ሲያስቡ አለማየሁ አቶምሳን አስጠርተው አነጋግረው አክኖሌጅ እንዳደረጉት ሁሉ አብይ አህመድም ታሪክ ራሱን ደገመና ነው ጀነራል ታደሰ ወረደን አንቀይርም ብለው እምቢ ሲሉት ጀነራል ታደሰ ወረደን ወደ 4 ኪሎ አስጠርቶ ከታደሰ ወረደ ጋር ስምምነት እንዲፈጸም አደረገ። ያደረጉት ይሄን ነው። ታደሰ ወረደን ልክ መጠቀም ያድርገው በጌታቸው ረዳ ፋንታ ጦር አዝምቶ ኤርትራ እንዲዋጋ ለማድረግ በወልቃይት ጉዳይ፣ በጠለምት ጉዳይ፣ በራያ ጉዳይ ሲነጋገሩ ቆዩ። ይሄ ብቻ አይደለም። ሌላው ከትግራይ በኩል የሚነሳው አብይ አህመድ ከወልቃይት ጋር ምንም እምነቱም ስለሌለው ወልቃይትን ለነሱ መስጠት እንደማይችል አረጋግጦ በወልቃይት ፋንታ ግን የትግራይን ኃይል ይዛችሁ ከፌደራሉ ጋር ተሰልፋችሁ ከተዋጋችሁ አሰብን የመቆጣጠር እንቅስቃሴ ስለሚደረግ ቃል የገባላቸው እሱ ነው። አሰብን የመቆጣጠር እንቅስቃሴ ስለሚደረግ የምትፈልጉትን የሰው ኃይል አሰብ ላይ ታሰፍራላችሁ፣ አሰብን ታስተዳድራላችሁ ነው ያላቸው። ሰው ሌላ አካል ቢሆን ዘሎ ይገባል። ወደብ አለ፣ ባህር በር ነው፣ እሱን ከሰጠን እሱን እንጠቀማለን ወዘተረፈ ብለው። ነገር ግን ወደ አሰብ ተዋግተው አሰብ ላይ ኃይል አስፍረው መቀመጥ ምን እንደሚያመጣ ህወሓቶች በአግባቡ ያውቁታል። አብይ አህመድ ከሌላ ቦታ እያመጣ እንዳሰፈረው ሁሉ አሰብ ላይ ከተለያዩ ቦታዎች አምጥቶ አስፍሮ ይሞክረውና ግባና ሞክረው ግቢና ሞክሪውን ምስጥ ያነኩርሻል እንደሚለው አባባል ማለት ገብቶ ይሞክረው
ወደ ትግራይ እኮ ገብቷል አይደለም? መቀሌን ተቆጣጥሯል። በ2 ሳምንት በ3 ሳምንት በቃ ተቆጣጠረን አለቀ ተብሎ ነበር። ከዚያስ በኋላ ዋይ ብለው ነው ተተውጡት። ደጀን የሚሆን ህዝብ አይደለም ለኛ ወዘተረፈ ወደ ደጀን ህዝብ እንሽሽ ብለው አለ ቀኙ አላዙረው ይሮጡት ለምንም ዓላማ ይሁን። ልክ እንደዛው ሂደህ የሆነ ቦታ ተሰፍራለህ አይደል? በውጭም በውስጥም ቤትም ያለው አካል ምንድነው ሊሰማው የሚችለው? በሰላማዊ መንገድ በሞደርን ፖለቲካ በ21 ሴንቸሪ ልታረግ የሚገባህን አድርገህ ያልጨረስከው ነገር በየቦታው ጋዛና ካሽሚርን ጋዛ ሰርጥና ካሽሚርን ብትፈጥር የምትፈይደው ነገር የለም ነው። ደጋግመን ለመንገር ደጋግመን ለማሳሰብ የሞከርነው ይሄንን ግን የኦህዴድ ኃይል በማናቸው መልኩ ማንንም የማዳመጥ ፍላጎት የሌለው ቡድን ስለሆነ ይሄ ቡድን በሁሉም ነገር ገፍቶ ራሱን ብቻ አዳምጦ ወደፊት መገስገስን ነው አማራጭ ያደረገው። ታደሰ ወረደ እና የህወሓት አመራሮች ያው ተነግሯቸው ተስማሙ ተብለው ነው ውይይት አድርገው ነው ከዛ ዲሲሽን ላይ የሚደርሱት እንደሚታወቀው አንስተዋል። በዚህ ጉዳይ ምንድነው የምትሉት የሚለውን ነገር አነጋግረዋቸዋል። ቲፒኤልኤፍ የትግራይን ኃይል ሞቢላይዝ አድርጎ በታደሰ ወረደ አመራር አሰብ ሄዶ ከአብይ ጋር ለመዋጋት ፈቃደኛ አይደለንም ብሎ እምቢ አለ። በዚህ ፈቃደኛ ካልሆናችሁ እርምጃ እንወስዳለን የተባሉት፣ በዚህ ፈቃደኛ ካልሆናችሁ አንሰማችሁም ነው የተባሉት። ኤርትራን ነው የምንወጋው እያሉ ውጊያው እንደማይቀር እያሳየናችሁ ነው የሚል ነገር እያሳዩአቸው አስገድደው በጫናም ከፓርቲ አባልነትም ሰርዘው በላያቸው ላይ ታጣቂ ኃይል አደራጅተው በዲፕሎማሲ ዓለም አቀፉ ማህበረሰብ በሌላም ጫና ውስጥ እንዲወድቁ በማድረግ በሁሉም መስክ ጫና ውስጥ ከተው በግድ አንበርክከው እንዲፈርሙ ለማድረግ ጥረት አድርገዋል። ከአብይ ጋር ሆነው እንዲዋጉ ለማድረግ አልተሳካም። እሱም ሊሳካ አልቻለም። ስለዚህ የመጨረሻው አሁን አማራጭ አስቀድመን ትግራይ ላይ ያለውን ኃይል መዋጋት ነው የሚሻለው። የኤርትራን ሆልድ እናርገውና ህገወጥ ፓርቲ ነው፣ ስርዓት አልበኛ ነው ወዘተረፈ በሚል ውጊያው ትግራይ ጋር ይካሄድ የሚል ነገር አንስተዋል። የአማራ ኃይልን በተመለከተ የፋኖን እንቅስቃሴ ለመግታት ከፍተኛ የድሮን ጥቃት እናደርሳለን ወዘተረፈ የሚል ነበር የነበሩት። እንግዲህ ዛሬ ሌላ እንግዲህ ቀደም ሲል በዚህ ፕሮግራም ላይ እንዳነሳንላችሁ በየአቅጣጫው አሁን አማራ ሳይንት ላይ ዋ አካባቢ፣ ጓሜዳ አካባቢ፣ በሽሎ አካባቢ ከፍተኛ ውጊያዎች ተካሂደው ያገዛዙ ኃይል እየተበተነ ነው እየሸሻ ያለው።